ጃኒን መድረክ ላይ ያስለቀሳት ክስተት ምንድነው? አዶናይ በትናንቱ ፕሮግራም ላይ የላከው ሚስጥራዊ ስጦታም ታውቋል። ቀለበት ልታስር ነው ተብላ የተጠበቀችው ጃኒ በእሁዱ ድግስ መድረክ ላይ አልቅሳ እውነቱን ይፋ አደረገችም። ለእናቱ ያስተላለፈችው መልእክትም ብዙዎችን እንባ ያራጨ ክስተት ሆኗል። ለመሆኑ ጃኒ ምን አለችም? ጤና ይስጥልን የምንወዳችሁ ታዋቂዋ ቲክታከር ጃኒ ገብሩ የህይወት አዲስ ምዕራፍና የቃል ኪዳን ስነ ስርዓት በሚል ድንገተኛ የጥሪ ካርድ በትና ማህበራዊ ሚዲያውን አናውጣው እንደነበር የሚታወስ ነው። ብዙዎች እውነት ጃኒ አዶናይን ለመበቀል ከሌላ ሰው ጋር ድንገት ቀለበት ልታስር ነው ወይስ አዶናይ በቦታው ተገኝቶ ህዝቡን ሰርፕራይዝ ሊያደርጉት እያሉ አድናቂዎቿ በከፍተኛ ግራ መጋባት ውስጥ ነበሩ። ይሄ ነገር መላውን የሶሻል ሚዲያ ተጠቃሚ ሲያወዛግብ የቆየ ቢሆንም መጨረሻ ያ የተጠበቀው እሁድ ደርሶ እውነቱ ወጥቷል። በዕለቱ ጃኒ መድረክ ላይ ለምን አለቀሰችም? ጃኒና አዶናይ አብረው ናቸው የሚያስብሉ ምን ፍንጮች ታዩ? ታዋቂው ቲክታከር እስጢፋኖስስ እንዴት ተታለለ የሚለውንም ዛሬ በዚህ ቪዲዮ ዝርዝር መረጃውን ይዘንላችሁ ቀርበናል። ታደምጡታላችሁ። እናንተ ብቻ እንደተለመደው ላይክ እና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ዝለቁማ። ባለፉት ቀናት ማህበራዊ ሚዲያውን ሲያናውጥ የነበረው ትልቁ አጀንዳ የቲክታከሯ ጃኒ ገብሩ የጥሪ ካርዱ ዝግብ ነበር። ጃኒ ህይወቴን የሚቀይር ጥሪ በሚል መሪ ቃል ለተለያዩ ጥሪ የተደረገላቸው ወገኖች፣ ታዋቂ ሰዎችና አድናቂዎቿ እሁድ ዕለት ለደስታዋ ቀን እንዲገኙላት የጥሪ ካርድ በትና ነበር። ካርዱ ላይ የቃል ኪዳን ስነ ስርዓት የሚል ቃል ሰፍሮበት ስለነበር መላው የቲክቶክ ማህበረሰብ የጃኒና አዶናይ ነገር ፍጻሜ ያገኘ፣ ጃኒ ሌላ ሰው አግብታ ከአዶናይ ህይወት ልትወጣ ነው የሚሉ መላምቶችን ሲያጋሩ፣ አንዳንዶች ደግሞ አይ አዶናይ ራሱ በቦታው ተገኝቶ ቀለበት ሊያስርላት ይችላል የሚሉ ግምቶችን ሲያጋሩ ነበር። ይህ አወዛጋቢ ጉዳይ በመጨረሻ ትላንት እሁድ እልባቱን አግኝቷል። ጃኒ ባደረገችው ጥሪ መሰረት እጅግ በጣም በርካታ ቁጥር ያላቸው ጋዜጠኞችና ታዋቂ የቲክቶክ ተጽዕኖ ፈጣሪዎች በአዳራሽ ውስጥ ተገኝተው ነበር። ነገር ግን አዳራሽ ውስጥ የነበረው ህዝብ የጠበቀውና የሆነው ነገር ፍጹም የተለያየ ሆነ። ብዙዎች ጃኒ በጣም ተውባና በአማረ ልብስ አጊጣ ሲመለከቷት ቀለበት ልታስር እንደሆነ አስበው በጉጉት የጠበቁ ቢሆንም ነገር ግን የቢዝነስ ስኬት ማብሰሪያ ዝግጅቱን አርፎታል። በዚህ ልዩ ፕሮግራም ላይ ወጣቷና ታዋቂዋ ቲክታከር ጃኒ ሌላ አዲስ የስኬት ምዕራፍ ይፋ ያደረገች ሲሆን የዶክተር ፌበን የጥርስ ህክምና ክሊኒክ ዋና ብራንድ አምባሳደር በመሆን መመረጧን በይፋ አብስራለች። ይህ ህይወቴን የሚቀይር ጥሪ የተባለው ማስታወቂያ ጃኒ በሙያዋ ትልቅ የገንዘብ ስምምነት ያደረገችበት አዲስ የሥራ ምዕራፍ መሆኑም ታውቋል። ዝግጅቱ ላይ ግን ማስታወቂያው ብቻ ሳይሆን ሰዎችን ያስገረመውና ግርምትን የፈጠሩ በርካታ ያልተጠበቁ ክስተቶች ተፈጥረዋል። ከነዚህም መካከል የረጅም ዓመት ጓደኛዋ ቲክታከሩ እስጢፋኖስ መድረክ ላይ ወጥቶ የተናገረው ነገር አንዱ ነው። እስጢፋኖስ ወደ ዝግጅቱ የመጣው ጃኒ እውነተኛ ሰርግ ወይም ቀለበት ልታስር እንደሆነ አስቦና ዝግጅቱ ላይ ዘፈን ትዘፍናለህ ተብሎ ተነግሮት እንደነበር ተናግሯል። ነገር ግን እዛ ቦታ ላይ ሲደርስ እሱ ራሱ ፕራንክ እንደተደረገና ነገሩ የክሊኒክ አምባሳደርነት ማብሰሪያ እንደሆነ ሲያውቅ መገረሙን ለታዳሚውና በቲክቶክ ለተከታዮቹ ገልጿል። ይህ ሁኔታ የሚያሳየው ጃኒ የዚህን ዝግጅት ሚስጥራዊነት ለመጠበቅ የቅርብ ጓደኞቿን ጭምር ሳታሳውቅ በጥንቃቄ የሰራችው ትልቅ የማስታወቂያ ስራ እንደሆነ ነው። በዕለቱ በዝግጅቱ ላይ የነበረው ድባብ በጣም ብዙዎችን ስሜታዊ አድርጎ የነበረ ሲሆን በተለይም ጃኒ መድረክ ላይ ወጥታ ንግግር ባደረገችበት ወቅት ለዛሬ ስኬቷ ትልቅ አስተዋጽኦ ያበረከተችውን ውድ እናቷን ስታመሰግን ስሜቷን መቆጣጠር አቅቷት አልቅሳለች። ባሳለፈችው ከባድ ህይወትና በቅርቡ በተደጋጋሚ በደረሰባት የሶሻል ሚዲያ ጫና ወቅት እናቷ ከጎኗ በመሆን የሰጠቻትን ፍቅር እያሰበች መድረክ ላይ እንባዋን ስታፈስ የነበረበት ትዕይንት በአዳራሹ የነበሩትን ታዳሚዎች በሙሉ ልብ የነካ ነበረ። የክሊኒኩ ባለቤት ዶክተር ፌበንም ስሜታዊ ሆና አልቅሳለች። ነገር ግን ከተባለው የአምባሳደርነት ዜና ጎን ለጎን የሶሻል ሚዲያ አድናቂዎቿን እያነጋገረ ያለው ትልቁ ጉዳይ የአዶናይና የጃኒ ፍቅር ነው። ምንም እንኳን አዶናይ በአካል ዝግጅቱ ላይ ባይገኝም አዶናይና ጃኒ አሁንም አንድ ላይ ናቸው ወይም በሚስጥር ታርቀዋል የሚያስብሉ በርካታ ነገሮች በዝግጅቱ ላይ ተስተውለዋል። ትልቁና ዋነኛው ፍንጭ የአዶናይ የግል ካሜራማን የሆነው ናፒ በቦታው ተገኝቶ የጃኒን ፎቶዎችና ቪዲዮዎች ሲያነሳና ሲቀርጽ መታየቱ ነው። ናፒ ለአዶናይ በጣም ታማኝ
አስደናቂና በሁሉም ቦታዎች የማይለየው ቀኝ እጁ በመሆኑ እሱ በጃኒ ዝግጅት ላይ መገኘቱ አዶናይ ራሱ ነው ካሜራማኑን የላከውና አልተለያዩም የሚሉ የላከላት ስጦታ ካሜራማኑ ነው የሚሉ ጠንከር ያሉ መላምቶች በቲክቶክ እንዲሰሙ ምክንያት ሆኗል። አሁን ላይ ጃኒና አዶናይ አብረው ናቸው የሚለው ወሬ ይበልጥ እየጠነከረ የመጣ ሲሆን የሰሞኑ ከዜማ ጋር አንድ ላይ ናቸው ወሬና የዱባይ ጉዞ ምናልባትም ለጊዜያዊ የስራ ጉዳይ ወይም ህዝቡን ለማደናገር የተደረገ ድራማ ሊሆን እንደሚችል እየተነገረ ቢገኝም አዶናይ ከቀናት በፊት በላይቭ ገብቶ ለአድናቂዎቹ በተናገረው መሰረት ግን ከጃኒ ጋር መለያየታቸው እውነት እንደሆነና በህይወቱ ከባድ ጊዜን እያሳለፈ እንደሆነ ነገር ግን ከሷ ጋር በፈለገችውና በፈለጋት ጊዜ ሁሉ ለመተጋገዝ ተነጋግረው እንደተለያዩና ነገር ግን ይሄንን ስሜትና ይሄን ጊዜ ማለፍ ቀላል እንዳልሆነለት በግልጽ መናገሩ የሚታወስ ነው። እንግዲህ ንግስት ተከትሎም በአሁኑ ሰዓት በርካታ የማህበራዊ ሚዲያ ተጠቃሚዎች ስለ ጃኒ አስገራሚ ህይወት ጉዞ የየራሳቸውን አስተያየት በሰፊው ያጋሩ ይገኛሉ። ብዙዎች የጃኒ ህይወት እንደ እግር ኳስ ጨዋታ እንደሆነና በ90 ደቂቃ ውስጥ ሁሉ ነገር ከፍ ዝቅ እንደሚል የሷም ህይወት እንደዛው እንደሆነ እየተናገሩ ይገኛሉ። ከአዶናይ ጋር ተለያዩ የሚለው ወሬ ሲሰማ መላው የቲክቶክ ማህበረሰቦች ጃኒ አሁንስ በቃ ተስፋ ትቆርጣለች፣ ጅባቴ ውስጥ ትገባለች ብሎ አስቦ የነበሩና አዝናለች ብሎ የጠበቋት ሰዓት እሷ ወደቀች ከተባለችበት ተነስታ በጭራሽ ይበልጥ ጠንከራና ጊጣ የዶክተር ፌበል ልዩ የጥርስ ህክምና ክሊኒክ ብራንድ አምባሳደር ሆና በትልቅ ስኬት ብቅ ማለቷ መላውን የሶሻል ሚዲያ ተጠቃሚ አስገርመዋል። ለዚህም ነው አሁን ላይ ከህይወት መማር የፈለገ ሰው ጃኒ ብቻዋን ትልቅ የህይወት ትምህርት ቤት ናት እያሉ በርካቶች አድናቆታቸውን እየገለጹላት የሚገኙትም። የምንወዳችሁ ተመልካቾቻችን እንግዲህ ከሰሞኑ አወዛጋቢ የነበረው የጃኒ የቃል ኪዳን ቀጠሮ ትላንት ባጋራናችሁ ቪዲዮ መሰረት በትናንትናው ዕለት የተፈጠረውንና ያልተጠበቁ ክስተቶችን ወደ እናንተ ለማድረስ ቃል በገባነው መሰረት ያዘጋጅንላችሁ ቪዲዮን ይመስል ነበር። ጥንቅራችን እስከ ማብቂያው ስለታደማችሁልን ላክ ያለ ልባዊ ምስጋና እንጀባ እያልኳችሁ ቪዲዮውን ከወደዳችሁት ላይክ ማድረጋችሁ እንዳትረሱ። እንደዚህ ያሉ ወቅታዊና ትኩስ መረጃዎች፣ የመዝናኛና ማህበራዊ ዜናዎች በየቀኑ እንደርሷችሁ ደግሞ ኢትዮ ትሩዝን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይጋበዝኳችሁ። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።